አዲስ አበባ ውስጥ የሚገኙ ያለቁና ካርታ ያላቸውን አፓርትመንቶች መግዛት የምትፈልጉ ከሆነ የግዴታ ሰከንደሪ ማርኬቱን መጎብኘት ይኖርባችኋል። ያ የሆነበት ምክንያት ምንድነው መሰላችሁ? አብዛኞቹ ለገበያ የቀረቡ ያለቁና ካርታ ያላቸው አፓርትመንቶች 80% የሚሆኑት በግለሰብ እጅ ነው ያሉት። ምክንያቱም ሪልስቴቶቹ ከግንባታ ቤቶቻቸውን ስለሚሸጡ ቤቶቹ ሲያልቁ የሆነ ሰው ኦን ያደርጋቸዋል። በዛ ምክንያት እናንተ ቤት የመግዛት ፍላጎታችሁን በአማራጭ ውስጥ ሆናችሁ ማሳካት የምትፈልጉ ከሆነ የግዴታ እንደዚህ አይነት ቤቶችን በብዛት የምታገኙበትን ገበያ መጎብኘት ግድ ይላችኋል። ያ ካልሆነ ግን ሪልስቴቱን ብቻ ተከትላችሁ ያለቀ አፓርትማ ቤት የምትገዙ ከሆነ ያላችሁ አማራጭ በጣም ውስን ይሆንና ምናልባት ከገዛችሁ በኋላ ያኛውን ገበያ ስታዩት ልትቆጩ የምትችሉበት ሁኔታ ሊፈጠር ይችላልና የተሻለ የሚሆነው ሁሉንም ገበያዎች አይቶ ቤቶችን መግዛት የሚቻልበትን ነገር መፍጠር ያስፈልጋል። እንደዚህ ገበያ ውስጥ የሚገኙ ያለቁና ካርታ ያላቸውን አፓርትመንቶች በአንድ ቦታ ማግኘት የምትፈልጉ ከሆነ የኛን ዌብሳይቶች ጎብኟቸው። የኛን ዌብሳይት መጎብኘት ስትጀምሩ ቤት መግዛት በጣም ቀላል ነው። ምክንያቱም እኛ ለገበያ የምናቀርባቸው ቤቶች ያለቁ ካርታ ያላቸውን አፓርትመንቶች ብቻ በመሆኑ ነው። የዌብሳይቱን ሊንክ ከስር እናስቀምጥላችኋለን። አሁን ወደ ጉብኝታችን እንሂድ። መልካም ጊዜ ይሁንላችሁ። ዛሬ የምናስጎበኛችሁ ያለቁና ካርታ ያላቸው አፓርትመንቶች የሚገኙት ሲኤምሲ ፀሐይ ሪል ስቴት ግቢ ውስጥ ነው። በነገራችን ላይ እዚህ ግቢ ውስጥ አፓርትማ ቤቶች ካሏችሁና እነዚህን አፓርትማ ቤቶች መሸጥ የምትፈልጉ ከሆነ እኛ ቤታችሁን ለመሸጥ 28 ቀን ብቻ ነው የሚወስድብን። ከእናንተ የምንፈልገው ከስር በምናስቀምጥላችሁ ስልኮች ስለ ቤቶቻችሁ መረጃዎች እንድታካፍሉን ብቻ ነው። የተቀረው ታሪክ ነው። ያቸው አፓርትማ ቤት ያለበት ህንፃ G+11 ሆኖ ነው የተሰራው። በፍሎር 2 ቤቶች ናቸው ያሉት። አንዱ እንግዲህ ፀሐይ ሪል ስቴትን ማቅ አለ ብዬ አላስብም። በጣም ዘመናዊ የሆነ የፕሮፐርቲ ማኔጅመንት ያለው አስተዳደር ያለው ቆንጆ ጥበቃ ያለው በጣም ከየትኛውም ግቢ በተሻለ መልኩ ግቢው በደንብ በኦርጋናይዝድ ሆኖ የሚጠበቅ ግቢ ነው። ግሪን ኤሪያዎቹን በታያቸው የዛሬ ዓመትም ዘንድሮን በትመጡ የዛሬ 3 ዓመትም በትመጡ በደንብ የተያዘ ግቢ ነው። ፕሮፐርቲ ማኔጅመንቱ ኮሚኒቲው በደንብ የተዋቀረ በመሆኑ ምክንያት ለኑሮ በጣም ምቹ ከሚባሉ ህንፃዎች መሃል ነው። አንድ ቤዝመንት አለው። ቤዝመንቱ ለ3 መኝታ ቤቶች ብቻ ነው የሚያገለግለው እና ከዛ በላይ ለሆኑት 2 መኝታውና 1 መኝታ ቤቶቹ ሁልጊዜ የሚያርፉት ግቢ ውስጥ ነው ፓርክ የሚያደርጉት። ልክ ህንፃው ላይ ስትገቡ ግቢ ውስጥ ስትገቡ ያው ጥበቃዎች አሉት። የህንፃ አስተዳደር ስላለው ዝም ብላችሁ ግቢ ውስጥ መግባት አትችሉም። ነገር ግን ግቢን ብትገቡ እያንዳንዱ ህንፃ የራሱ የሆነ ፕሮፐርቲ ማኔጅመንት የለውም ወይም ደግሞ ሪሰፕሽን የለውም ማለት ሪሰፕሽን የለውም። ነገር ግን እንዴት ነው የሚያስተዳድሩት መሰላችሁ? እያንዳንዱ ህንፃ ላይ እንደምታዩት ይሄ የእስር ቤት በር ነው የሚመስለው። በጣም ወፍራም ነው፣ ጠንካራ ነው። እዚህ ጋር የምታዩቸው ነገሮች 2 አገልግሎት አላቸው። አንድ እዚሁ ህንፃ ላይ የሚኖሩ ሰዎች ካርድ አላቸው። ስለዚህ ሲመጡ ይህንን በር ለመክፈል ካርዳቸውን ይጠቀማሉ። እዚህ ነዋሪ ካልሆናችሁ እንደ እንግዳ የምትመጡ ከሆነ ግን የቤቱ እያንዳንዱ ቤት የራሱ የሆነ ቁጥር አለው። እዚህ ላይ በምታዩቸው ቁጥሮች ደውላችሁ ቤት ውስጥ ኢንተርኮም ስላለ የምትሄዱባቸው ሰዎች በካሜራ ያያቸዋል። ስለዚህ ቤቱን ይከፍቱላቸዋል። እዛ ሆነ 2 አገልግሎቶች አሉ። ስለዚህ የሪሰፕሽን አገልግሎቱን በዚህ ቀይሮታል። ሌላው እዚሁ በሩ ላይ የምታገኙት ምንድነው? አዳዲስ የሚወጡ አዳዲስ ህጎች፣ ፕሮፐርቲ ማኔጅመንቶች፣ የተለያዩ ዜናዎች ወይም ደግሞ አዳዲስ መረጃዎች ሲኖሩ እዚህ ላይ ይለጥፉላቸዋል። ይቅርታ እንግዲህ ምሳሌ የሚመጡላቸው መልእክቶች ቢኖሩ እነዚህም ፖስታዎች እዚህ ጋር ነው የምታገኟቸው። እያንዳንዱ ቤት የራሱ የሆነ ቁልፍ አለው። ነዋሪው ብቻ ነው እዚህ ላይ ያለው ነዋሪ ብቻ ነው የሚጠቀመው። የቆሻሻችሁን ጋርቤጅ ሹተር የላቸውም። ነገር ግን እዚሁ ላይ ያመጣችሁ ማስቀመጥ ትችላላችሁ። በየሰዓቱ ይሄንን ሲሞላ የሚያነሱ የጽዳት ሰራተኞች አሉት። በጣም ሴፍ የሆኑ ደስ የሚል ግቢ ነው። ህንፃዎቹም ያላቸው አገልግሎቶች በዛው ልክ በጣም ምቹ ነው ለኑሮ። ስለዚህ ቤቱ ምን ይመስላል የሚለውን ወስጄ ላሳያችሁ። ታዲያስ እንዴት ናችሁ? የቤቱን ውስጡን ከማስጎብኘት በፊት ኮሪደሩ ላይ ምንድነው የምታገኙት የሚለውን በተወሰነ መልኩ ላሳያችሁ። እንግዲህ አሁን ያለነው 9ኛ ፎቅ ላይ ነው። ስለዚህ አሁን ለምሳሌ ቤቶች ውስጥ መብራት የለም። ነገር ግን የኮመን ኤሪያዎቹ መብራቶች አይጠፉም። የሊፍቱ መብራት ስቲል አገልግሎት እየሰጠ ነው። 24 ሰዓት ነው። ጄኔሬተሮች ስላሉ ምንም አይነት የመቆራረጥ ባህሪ የለውም። እነዚህ ዳክቶች ናቸው፣ የኤሌክትሪክ መስመሮች፣ የዋይፋይ መስመሮችን ጥገና ቢያስፈልጋችሁ ይሄን መስመር ታገኙታላችሁ። ምናልባት አንድ ደረጃ ወደ ስንወርድ የአደጋ ጊዜ እሳት ማጥፊያዎች፣ እሳት ቢነሳ እሳት ማጥፊያዎች አሉ። ይህ ስታንዳርድ ነው፣ ሁሉም ህንፃዎች ላይ የምታገኙት ነገር ነው። አሁን እንደ
ግንባታ ፍቃድም ስትወስዱ እንደ ስታንዳርድ እነዚህ ነገሮች የግዴታ ማሟላት አለባቸው። ያለበዛ ህንፃችሁ ለነዋሪው ሴፍቲ የመሆን እድሉ ዝቅተኛ ስለሆነ ያለዚህ ህንፃው አገልግሎት እንዲሰጥ አያደርጓቸውም። ስለዚህ ሁሉም ህንፃዎች ላይ አሁን አዲስ አበባ ውስጥ እንደዚህ አይነት አገልግሎቶችን ታገኛላችሁ። ስለዚህ ወደ ውስጥ ገብተን እንየው። ዛሬ የምናስጎበኛችሁ አፓርታማ ቤት 144 ካሬ ላይ ያረፈ ኔት ኤሪያው 114 ነው። 3 መኝታ ቤት 3 ባዝሩም ኦፕን ኪችን አለው። በጣም የሚያምር የከተማ እይታ ያለው ሰፋፊ ባልከኒዎች አሉት። ስለዚህ ምን ይመስላል የሚለውን አብረን እኔ ስንገባ መጀመሪያ የምናገኘው እንደተለመደው ሊቪንግ ኤንድ ዳይኒንግ ሩም ነው። ግን አንድ ነገር ሁሌ እንግዲህ እንደምላችሁ ይህን እይታ እዩት። አልሞስት ሴምሲን እዚህ ሆናችሁ ማየት የምትችሉበት እይታ ነው ያለው። ምንም የመጋረድ እይታ እድል የለውም። ወደፊት ከፊት ለፊታችን ግሪን ኤሪያዎች ናቸው ያሉት። አለፍ ስንል የወጣቶች ማዕከል የተገነባ ነው ያለው። ሰፊ ሜዳዎች የተሰሩ ነው ያሉት። ባልከኒው ለብዙ አገልግሎቶች ይጠቅማቸዋል። ለብታዩት እነሱ አሁን ብዙ የተንከባከቡት አይመስልም፣ ግን ስቲል ጠረጴዛዎችን ለማድረግ ሶፋዎችን ለማድረግ ግሪን ኤሪያውን በደንብ ለማድረግ ብዙ ስራዎችን ለመስራት እድሉን ይሰጣቸዋል። ሰፊ ባልከኒ ነው ያለው። ይህ ሊቪንግ ኤንድ ዳይኒንግ ሩማችን ነው እንደምታዩት። ይሄኛውም በሞላ ጎደል የሳሎኑን አገልግሎት ይሰጣቸዋል። ሊቪንግ ሩሙንም ለመፍጠር እድሉን ይሰጣቸዋል። እዚህ ጋር ደግሞ ዳይኒንግ ሩሙን ለመፍጠር እድሉን ይሰጣቸዋል። ይሄ ኪችን ሩማችን ኦፕን ኪችን ነው። ግን አስፈላጊ ሆኖ ከተገኘ የግዴታ ከሆነባችሁ ይህንን ኦፕን ኪችን ወደ ክሎዝ ኪችንን መቀየር የምትችሉበት ሁኔታ አለ። እዚሁ ህንፃዎች ላይ እዚሁ ግቢ ውስጥ ተመሳሳይ አገልግሎቶችን እንዲሰጡ አድርገው ይህንን ሌያውት ወደ ክሎዝ ኪችን የቀየሯቸው ሰዎች አሉ። ይሄም ደግሞ ቢሆን ብዙ የሚረብሽ አይደለም፣ ምክንያቱም ገባ ብሎ ስላለ ሌያውቱ ብዙ የሚያስቸግር ነገር የለውም። ይሄ ተጨማሪ የእጅ መታጠቢያ ነው። አስፈላጊ ሆኖ ከተገኘ ይህን መጠቀም ይቻላል። አሁን ስቶር ስለሆነ ቁልፍ እኛ ጋር ስለሌለ ነው ማናሳያችሁ። እዚህ ጋር መካኒካል ኤር ሰከር አለው። ከሙሉ ከህንፃው ጋር ነው የሚመጣው። ስለዚህ እዚህ ጋር የምታበስሉት ምግብ ቤቱን የማወድ እድል የለውም። ጸጥ ያለ ነው የሚሆነው። ጠረን ብዙ ወደ ሳሎኑ ወደ መኝታ ቤቶች የሚሄድ እድል የለውም። መካኒካል ኤር ሰከር ነው። ጠንካራ ነው። ኦቭኖች አሉት። ኦልሞስት እንግዲህ እነዚህ ይሄ ሳይት አሁን ከተረከበ ወደ 4 ዓመት 5 ዓመት ስለሚሆነው በደንብ አገልግሎት የሰጡ ናቸው። ወደ ራሳችሁ ቴስት መቀየር የሚያስችሉበትን እድሉን እስከፈጠራችሁ ድረስ እስከ መቼኛውም ጊዜ ድረስ እነዚህ ቤቶች በደንብ ሌያውታቸው አገልግሎት ይሰጣቸዋል። ይሄ ሊቪንግ ኤንድ ዳይኒንግ ሩማችን ነው። እዚህ ጋር ስንመጣ መብራት የለም። እንዳጋጣሚ ሆነው ሜንቴናንስ ላይ ነው ዛሬ የመጣ ነው። ስለዚህ ሜንቴናንስ ስራዎቹን እየሰሩ ነው ያሉት። 2 ሰዓት አካባቢ ይፈልጋል ሜንቴናንሱን ለመጨረስ። ስለዚህ ቪዲዮውን እየሰራ ነው። ከመጣ መጣ ነው፣ ካልመጣ ግን ቤቱ ብርሃን ስላለው እንደዚህ ዝም ብለን እናስጎብኛቸው። ይሄ የኮመን ባዝሩማችን ነው። ጃኩዚ ያለው እጅ መታጠቢያዎች አሉት። ባዝሩሙ እና ውሃ ማሞቂያ ያለው። ይሄ ኮመን ኤሪያው ራሱ በደንብ ነው ለሁለቱ መኝታ ቤቶች አገልግሎት የሚሰጠው። ይሄ የመጀመሪያው መኝታ ቤታችን ነው። የልጆች መኝታ ቤት ማለት ትችላላችሁ፣ ወይም ደግሞ የጋራ እንግዶች ሲመጡባችሁ መጠቀም ትችላላችሁ። ቁምሳጥን የለውም። ቁምሳጥኑን እናንተ ናችሁ የምታስገቡት። ከዛ በዘለለ አገልግሎት መስጠት የምንችለው ነው። ይሄ ብቻ ነው ቤት ውስጥ ካሉ ክፍሎች ባልከኒ የሌለው። ሌሎቹ ቤቶች ጠቅላላ ባልከኒ አላቸው። ይሄ ማስተር ቤድሩማችን ነው። እዚህ ግቢ ውስጥ አንዱ ፀሐይ ሮድ ሴት ውስጥ በጣም አንዱ ደጋግሞ የሚነሱ ኮምፕሌኖች ሲሊንጋቸው አጭር ነው የሚል ነው። ግን ስቲል ያቸው ስታንዳርድ ናቸው። እኔ አሁን ሜትር ከ80 ነኝ። ይሄ ቤት አሁን ከዚህ በላይ ያለው አንድ 2 ሜትር ከ80 ምናምን 2 ሜትር ከ50 አካባቢ ይሆናል እና በጣም አጭር ናቸው የሚባል አይነት አይደሉም። ኮምፕሌን ስላለባቸው ቤቶቹ ግቢው ጥሩ ነው፣ ነገር ግን ሲሊንጋቸው በጣም አጭር ነው የሚል ኮምፕሌን አላቸው። ግን ስቲል እነዛም ሆኖ ረጃጅም ናቸው። ይሄ የማስተር ቤድሩሙ የሚጋራው ባልከኒ ነው። ይህም ባልከኒ እንደምታዩት እይታ በጣም ጥሩ ነው። ምንም የሚጋርዳችሁ ነገር የለም። ከፊት ለፊታችሁ መኪና ማቆሚያዎች፣ ግሪን ኤሪያዎች አሉ። አየር በደንብ ነው መውሰድ የምትችሉት። አሁን እየቀረጽን ያለ ነው ጠዋት 4 ሰዓት አካባቢ ላይ ነው። ስለዚህ የጠዋት ፀሐይ ነው በከፊል የሚያገኘው፣ የከሰዓትም ፀሐይ በከፊል ያገኛቸዋል። ቤቶቹ ብዙ አይሞቁም።
ይሄኛው ኮሪደር ሁለቱ ማስተር ቤድሩሙ እና ይሄኛው መኝታ ቤት አንድ ላይ ነው የሚጋሩት። ስለዚህ ይሄ ሶስተኛው መኝታ ቤታችን ነው። ግር እንዳይላችሁ የቅድም የነበርነው ማስተር ቤድሩሙ ላይ ነው። ይሄ ሶስተኛው መኝታ ቤታችን ነው። ግን ማስተር ቤድሩም ውስጥ የሚቀረን አንድ ክፍል ስላለ እሱን ላሳያችሁ። ይሄም ስቲል ሰፊ መኝታ ቤት ነው። ቁምሳጥን አለው። ይሄኛው ከመጀመሪያ ካየነው ክፍል የሚለየው እነዚህ ቁምሳጥን አላቸው። ሊያውታችሁን ማድረግ የምትችሉበት ሁኔታ አለ። ስቲል እነዚህ ይሄኛው መኝታ ቤት የራሱ የሆነ ባልከኒ አለው። ወደ ማስተር ቤድሩማችን ስንመለስ ማስተር ቤድሩማችን እንደምታዩት ሰፊ ነው። ከዚህ በላይ ምንም የምታደርጉት ነገር አይደለም ያለው ማለት ለሌላ ነገር ቁምሳጥን ስላለው አልጋዎችን ማስቀመጥ የምትችሉበት ሁኔታ አለ። ቁምሳጥኖቹ ቴስት ናቸው። አንዳንዴ የምናሳያቸው ቤቶች ይኸውላችሁ እኛ በብዛት ገበያ ላይ የምናወጣቸው ቤቶች ያለቁ ካርታ ያላቸው ቤቶች ናቸው። ስለዚህ በሰው እጅ ያሉ ናቸው ቤቶቹን ያላቸው ፊኒሽንግ ያላቸው የእቃ አጠቃቀም ምናምን መሰረት የሚያደርገው የሰው ቴስት ላይ ነው። ይሄ እናንተን አይደለም የሚወክለው። እነዚህም ቤቶች በእነዚህ ቁምሳጥኖች ምናልባት የምታዩቸው ቁምሳጥኖች አንዳንድ ሰዎች ይሄ ቁምሳጥን ባይሆን እሱ በዛ ቤቱን ሚዛን ውስጥ ማስቀመጥ የተገባ አይደለም። ዋናው ነገር ይሄ የምናሳያችሁ ቤት አቀማመጡ፣ ሊያውቱ፣ ዋጋው፣ አካባቢው ለእናንተ ይሆናሉ የሚለውን ነው። እነዚህ ነገሮች በዋጋም ተደራድራችሁም ራሳችሁም ደግሞ በጅታችሁለት ወደ ራሳችሁ ቴስት ማምጣት የምትችሉበትን ነገር መፍጠር ይችላላችሁ። ስለዚህ ይሄ ኮመን ቁምሳጥናችን ነው። መብራት ስለሌለ የማስተር ቤድሩሙ ባዝሩም ትንሽ ይጨልማል፣ ግን ስቲል እሱም ቢሆን ጃኩዚ አለው፣ ሻወሮችም አሉት፣ ሙቅ ውሃዎች አሉት። ስለዚህ ማስተር ቤድሩሙም የራሱ ባዝሩም በደንብ ኦርጋናይዝ የተደረገ ነው። ስለዚህ ይህንን ይመስላል። ቅድም የገባ ነው የዚህኛው ክፍል ነው። ምናልባት ግር ካላችሁ ስንመጡ የምትገቡት እዚህ ክፍል ነው፣ ግን ኮሪደሩን ባልከኒውን ስለሚጋሩት በሳሎኑ ጋር ግን እዚህኛው ክፍል መምጣት እንችላለን። እንዳይመጡባችሁ የግዴታ እዚህ ክፍላችሁ ስገቡና ወደ መተኛት ስትመጡ በሮቻችሁ መቆለፍ ይኖርባቸዋል። ይህንን ይመስላል የዛሬ ጉብኝታችን። ይሄ ሴንትራል ናቸው። እዚህ ጋር እንደምታዩት እነዚህ የኤሌክትሪክ አልኩኝ የዋይፋይ፣ የቲቪ፣ የኢንተርኔት መስመሮቹ ሴንትራል ናቸው። እያንዳንዱ ቤት የራሱን ዲሾች ማስቀመጥ አይጠበቅበትም። ሴንትራል ስለሆኑ እዚሁ ጋር ቲቪያችሁን ሰክታችሁ ዋይፋይ ኦልሞስት ተዘጋጅቷል። እናንተ ሮተሩን ብቻ ማምጣት ነው የሚጠበቅባችሁ። ይህንን ይመስላል። ይሄ ቤት እንግዲህ ገበያ ላይ የወጣበት ዋጋ 21 ሚሊዮን ብር ነው። ቅድም እንዳልኳችሁ ዲጂታል ካርታ አለው። ስለዚህ ሁሉ ጊዜ እንደምንለው ይህንን ቤት መግዛት የምትችሉበት ሁለት አይነት አከፋፈል አለው። የራሳችሁን ባንክ በዳውን ፔመንት ማምጣት የምትችሉ ከሆነ በዛ መሰረት መግዛት ትችላላችሁ። ያለበዛ ያለው አማራጭ ካሽ ነው። ግን ይሄ ዋጋ የሚቆየው ለ15 ቀን ብቻ ነው። አፋጣኝ ገንዘቦች ስለሚፈለጉ ነው ገበያ ላይ ወጣው። ይህንን ቤት መጎብኘት የምትፈልጉ ከሆነ ከስር በምናስቀምጥላችሁ ስልኮች ደውሉልን። እዚህ ግቢም ፀሐይ ሪል ስቴት ግቢ ውስጥም ያለቁ ካርታ ያላቸው አፓርትመንቶች ካሏችሁና እነዚህን አፓርትመንቶች ገበያ ላይ ማውጣት የምትፈልጉ ከሆነ እነሱንም ቤቶች እኛ ገበያ ላይ አውጥተን በ28 ቀን ውስጥ ገዢ እናመጣላችኋለን እና መረጃውን በስር በምናስቀምጥላችሁ ስልኮች አስቀምጡልን። የዛሬ ጉብኝታችን ይህን ይመስላል። መልካም ጊዜ ሆኖላችሁ